drawing point objects ፖይንቶች ወይም ነጥቦች በተለያዩ የድሮይንግ ኤሪያ ላይ ብዙ ጠቀሜታ አላቸው። አንድ ፖይንት ከመስራታችን በፊት ፖይንቱን የምንሰራበትን ከለር ከመደበኛው ድሮይንግ ለየት ማድረጉ የተሻለ አስተዋጽኦ አለው። ሌላው ደግሞ ከፎርማት ፖይንት ስታይል ዳያሎግ ቦክስ ውስጥ የምንፈልገውን የፖይንት አይነት የፖይንት ሳይዝ እና ሳይዙ የሚወስኑት ነገሮች መወሰን አለብን። ኦኬ እንላለን። ድሮ ፖይንት ሲንግል ፖይንት አንድ ነጥብ ብቻ ነው የሚሰራው። ድሮ ፖይንት መልቲፕል ፖይንት የምንፈልገውን ያህል ብዙ ነጥቦች የፈለገበት ቦታ መስራት እንችላለን። ቅድም እንዳየነው ከፎርማት ፖይንት ስታይል ውስጥ ሌሎች የፖይንት ስታይሎችን መምረጥ ያሉትን የፖይንት ስታይሎች መልካቸውን ይቀይረዋል። ከዚህ በኋላ የምንፈልገውን መስራት እንችላለን። ለምሳሌ በስፕላይን ኮማንድ በእነዚህ ፖይንቶች በመጠቀም ስፕላይን መስራት እንችላለን ማለት ነው። ስለዚህ ፖይንቶች በጣም ጠቀሜታ አላቸው። ስትራቴጂክ በሆኑ የድሮይንግ ኤሪያ ላይ የራሳቸው የሆነ አስተዋጽኦ ይኖራቸዋል። ሌላው የፖይንት ጠቀሜታ ደግሞ በኋላ በሚቀጥሉት የኤዲቲንግ ኦፕሽንስ ትምህርት ላይ እንደምናየው መስመሮችን ለመከፋፈል ያገለግለናል። እነዚህም ዲቫይድ እና ሜዠር ናቸው። አንድ ላይ እንስራ። ሌየራችንን ከንቀይርና ድሮ ፖይንት ዲቫይድ ሰሌክት ኦብጀክትስ ቱ ዲቫይድ የሚለው ፕሮምፕት ሲመጣልን እዚህ ፕሮምፕት ላይ ሰሌክት እናደርጋለን። ኦብጀክቱን ሰሌክት እናደርጋለን። ኢንተር ዘ ነምበር ኦፍ ሴግመንትስ ኦር ብሎክስ የሚለው ላይ ስንት እንደምንፈልግ ለምሳሌ 4 ቦታ እንዲከፍልን ከፈለግን 4 ጽፈን ኢንተር እንላለን። መስመሩ እንደምናየው 1 2 3 4 ቦታ ይከፋፍለዋል ማለት ነው። ሌላው ሜዠር ነው። አንድን መስመር እኩል የሆነ የተሰጠ ዳይሜንሽን ልክ ለመስራት ካስፈለገ ደግሞ ለምሳሌ ድሮ ላይን እንበልና 100 ዩኒት ርዝመት ያለው መስመር እንስራ። ይህን 100 ዩኒት ያለውን መስመር 30 እንዲከፋፈልና የተረፈው እንዲተርፍ ማድረግ እንችላለን። ፖይንቶቻችንን ከለራቸውን ቀይረው ድሮ ፖይንት ሜዠር ሰሌክት ኦብጀክት ቱ ሜዠር ሲለን መስመሩን እንመርጠዋለን። ስፔሲፋይ ሌንግዝ ኦፍ ሴግመንት ሲል 30 ብለን ጽፈን ኢንተር እንላለን። ስለዚህ ይህ የምናየው መስመር የመጀመሪያ ላይ 30 ዩኒት የሚቀጥለውም እንደዚሁ 30 ዩኒት ይሆናል። መጨረሻ ላይ የሚቀረው ዩኒት 10 ይሆናል ማለት ነው። ይህ እንግዲህ ሜዠር ነው። በሚቀጥለው የምንመለከተው ሃቺንግ ኦብጀክትስ ነው። የተለያዩ ኦብጀክቶች ውስጣቸው በተለያየ ፎርም መሞላት ይችላል። ለምሳሌ በተለያዩ አርኪቴክቸራል ድሮይንጎች ላይ ኦብጀክቶች ውስጣቸው በሸክላ በድንጋይ ወይም በሌሎች ሲምቦሎች ፊል ይደረጋሉ። ይህን እንመለከታለን። ለምሳሌ ይህንን ኤሪያ ሸክላ ቅርጽ ለማስያዝ ካስፈለገ ከቱልስ ሜኑ ከድሮ ሜኑ ሃችን ክሊክ እናደርጋለን።
የሃች ዳያሎግ ቦክስ ይመጣል። እዚህ የሃች ዳያሎግ ቦክስ ላይ የምንፈልገውን እንመርጣለን። እዚህ ላይ ለምሳሌ ብሪክ ሊሆን ይችላል። እዚህ ላይ ኦኬ እንላለን። እዚህ ላይ የሚያስፈልጉትን የስኬል ኢንፑቶች እናስገባለን። ፒክ ፖይንትስ ኢንተርናል ኤሪያውን ፒክ እናደርጋለን። ራይት ክሊክ ፕሪቪው እንላለን። ይሄ እንደምናየው ስኬሉ በዝቷል። ስለዚህ ስኬፕ እንልና ተመልሰን እዚህ ለምሳሌ 10 ብለን እናየዋለን። ፕሪቪው አይም አይሆንም። የምንፈልገው ስኬሉን እያየን 0.5 ፕሪቪው የምንፈልገው መጠን እስኪመጣ ወይም ደግሞ ስኬፕ እያለን 0.2 በዚህ አይነት የምንፈልገው የስኬል አማውንት እስኪመጣ ድረስ መለወጥ በስተመጨረሻው ኢንተር እንለዋለን።